አማራጭ ምን ነበረ? ኢሳያስ አፈወርቂን የሱን ኃይል ተጠቅመው ከቲፒኤልኤፎች ጋር ወይም ቲፒኤልኤፎችን እንዲመታለት ማድረግ ነበር። which is ትክክል ነው እያልኩ አይደለም። ኢሳያስ አፈወርቂ የሰላቢ ሰውዬ ነው ሲል ተሰልቦበት ነው ወይም ደግሞ አምታታው በከተማ ተጫውቶበት ነው አብይ አህመድ ማለት ነው። መጨረሻ ላይ ምንድነው የሆነው? ተጋብዤ ነው አለ። ተጋብዘ ጦርነት ውስጥ የምትገባው ምን ግብዣ በፌ ለማንሳት መሰለ እንዴ? በተጋበዝክበት ሰዓት ጀነራሎች ሞተዋል፣ ወታደሮች ሞተዋል፣ ኢኮኖሚ ደቋል። ተጋብዤ ነው ማለት ነው። አንተን ጋብዞ ማስገባት ከቻለ ሰውየው አንተን ፐርሱዌድ ማድረግ ችሏል ማለት ነው። ስለዚህ በአንተ ትንታኔ እንጭጩ አብይ አህመድ ሳይሆን እንጭጩ አንተ ነህ ማለት ነው። አሁን ያብዬን ላምብዬ አይደለም፣ ለፌርነስ መኖር አለብን ጎበዝ። እኔ ደቃቃ ሰውነት ኖሮኝ እናንተ አንድ ጡንቻ ያለው ሰውዬ እዚህ ጋር ካለ ትትብዬው ጡንቻው ያለው ሰውዬ አንድ እዛ ጋር ጠላቶችን እንዲመታልኝ እንዲኮረኩምልኝ ማድረግ ከቻልኩኝ እንጭጩ ጡንቻ ራሱ ነው ማለት ነው። እስከስተካከል ድረስ ወንበሬን እስካስተካከል ድረስ ይሄን ላደርግ እችላለሁ። ስለዚህ እዚህ ጋር የምታዩት የአብይ አህመድን ኢሳያስ አፈወርቂ ላይ የተጫወተውን ብልጠት ነው የምታዩት። ካልሆነ ምናልባት የሻዕቢያ ሰዎች ካላችሁ ገብታችሁ እድል ሰጣችኋለሁ። በተረፈ አሁን ባለው ነባራዊ ሁኔታ ማን ያሸንፋል ነው ጥያቄው። ይሄን ልበልና እንደ ጥያቄ ላስቀምጥና ወደ እናንተ እመጣለሁ። የመጀመሪያው አሁን ባለው ነባራዊ ሁኔታ እንደ 2 ዓመት ወይም ደግሞ እንደ ከዚህ ቀደሙ አይደለም፣ ያስተላለፍ ለውጦች አሉ። የመጀመሪያው ቲፒኤልኤፍ ለሁለት ተሰንጥቋል። አንደኛው የደብረጽዮን ገብረ ሚካኤል ስብስብ ነው። ከሻዕቢያ ጋር አላያንስ እንደፈጠረ ተናግሯል። ሱዳን አካባቢ ጋር ያሉ ወታደራዊ ስብስቦች አሉ፣ ከነሱ ጋር አላያንስ ይፈጥራል። ከሳፍ ጋር ወይም ደግሞ ከሱዳን አርሚ ፎርስ ጋር አላያንስ ይፈጥራሉ። ከተወሰነው ከፋኖ ስብስብ ጋር አላያንስ ይፈጥራሉ። እንደ ከዚህ ቀደሙ አይደለም። ከዚህ ቀደም በነበረው ጦርነት አብይ አህመድ ከኢሳያስ አፈወርቂ ከፋኖ ኃይሎች ጋር ከሌሎችም ጋር በመሆን ቲፒኤልኤፎችን ብቻ አጥቅቷል። አሁን ነገሮች ተገለባብጠዋል። ኦኬ፣ በቲፒኤልኤፎች በኩል በታሪካቸው አይተውም ሰምተውም የማያውቁት መሰንጠቅ አጋጥሟቸዋል። አፋር ላይ ቀላል የማይባል ወታደር እየጠበቃቸው ነው። እነዚህ ስብስቦች ከፌደራል መንግስት ጎን ናቸው። የተወሰነው የፋኖ ስብስብ ምናልባትም እርግጠኛ ባልሆነም የተወሰነው የፋኖ ስብስብ ከአብይ አህመድ ጋር ሊሆን ይችላል። ምክንያቱም ማይመለስ አንድ ጥያቄ ተሰንቅሯል። ጎንደር አካባቢ ያለው የወልቃይት ጠገዴ ጉዳይ የቲፒኤልኤፎች የማይደራደሩበት ጥያቄ የወልቃይት ጠገዴ ጉዳይ ነው። ይህን ጉዳይ ለማስጠበቅ ሲሉ አንዳንድ ፋኖች ከፌደራል መንግስት ጋር አብረው ሊሆኑ ይችላሉ የሚሉ ነገሮች አሉ። የሆነው ነው በአብይ አህመድ በኩል የራፒድ ሰፖርት ፎርስ ግሩፕ አለ። የሱዳን በኩል በተወሰነ መልኩ የፋክሽን የፈጠረው የቲፒኤልኤፍ ስብስብ አለ። የፌደራል መንግስቱ አለ። ሁለተኛ ይሄ አምኒሽን ወይም ደግሞ ይሄ በሚሊተሪ ደረጃ አናሊሲስ ይሰራ ከተባለ አድቫንስድ የሆነ መሳሪያ ያለው ማን ነው? ኢሳያስ አፈወርቂ ነው ወይስ በኢሳያስ አፈወርቂ ጎን የተሰለፉት ናቸው ወይስ በፌደራል መንግስቱ ጎን የተሰለፉት ናቸው? አድቫንስድ የሆነ ድሮን ታጥቋል የፌደራል መንግስቱ። ሎንግ ሬንጅ ሚሳይሎችን ታጥቋል። ሁለተኛ በምዕራቡ ዓለም የተወሰነ ድጋፍ እንዳለው ይናገራል። በኢሳያስ አፈወርቂ በኩል ምን አይነት መሳሪያ እንዳላቸው አይታወቅም። ስለዚህ እነዚህን ሚሊታሪ አናሊስቶች ይሄን ንግግር ይገባቸዋል። እነዚህን ኮምፔር ኤንድ ኮንትራስት ስታደርጉ አድቫንቴጅ ያለው ማን ነው? ሁለተኛ የታይም ጉዳይ፣ ታይም በማን ጎን ነው ያለችው? አብይ አህመድ ስቲል በፕራይም ታይሙ ላይ ነው ያለው ወይስ አብይ አህመድ ሰዓትና ጊዜ የከዳው ሰው ነው? ይሄን ነው የምናስበው። የመጨረሻው ግን አያይዛችሁ የምትመልሱልኝ አሁን ያለው መሬት ላይ ያለው የኢትዮጵያ ህዝብ ቲፒኤልኤፎች ዳግም ወደ 4 ኪሎ ቢመጡ ሊቀበል የሚችል ነው ወይስ የፌደራል መንግስቱ ብልጽግና ይግደለኝ የሚል ነው? እነዚህን አካታችሁ እስካሁን ያነሳኋቸውን ጉዳዮች ትሄዱባቸዋላችሁ። እንኳን ደህና መጣችሁ። ጽድት ያለ ውይይት እናደርጋለን። ታፕ እያደረጋችሁ የቤቱ ህግ እንዴት እንደሆነ ለእናንተ አነግራችሁ የቤቱን ህግ ስለምታውቁ ሌላ የምትሉት ነገር ከሌለ ወደ ትንታኔ መሄድ እንችላለን። 8 ደቂቃ ሰጣችኋለሁ። የምትጨምሩት ነገር አለ? አሪፍ ነው። ምናልባትም የቀይ ባህር ጉዳይ ረስተዋል። አሁንም ለማስታወስ ያክል ነው። ምናልባት ከኢሳያስ ጋር አያይዘው አላነሳውም ከሚል አኳያ ግን ብትነካካው ደስ ይለኛል። ቴዲ እሺ፣ ቀይ ባህር ጉዳይ ላይ ምን አልገባኝም። አይ ከዚህ በፊት ያነሳቸው ማለት ባለው የሴንትራል ገቨርንመንት በቀይ ባህር ጉዳይ ላይ ብርሃኑ ጁላም ስለ ቀይ ባህር ጉዳይ እንመልሳለን እናመጣለን ሲል የታየበት ሁኔታ ስላለ ያን ነገር ማንሳት አልፈለግም። ማሩ ነው ዋይ ከኢሳያስ ጋርም እያሳሰባቸው ያለው የቀይ ባህር ጉዳይ እንጂ ሌላ ጉዳይ አይደለም። በዋና ኢሹ ነው።
ኦኬ እሑድ ዕለት ስላልሰማ ሊሆን ይችላል እንጂ እሑድ ዕለት አንስቼላችኋለሁ በተደጋጋሚ አንስተናል። ዛሬ ካነሳው ፖይንት ጋር ይያያዛል ከሚል አኳያ ነው እንጂ ኦኬ እሑድ ካነሳው ኦኬ። ግን ስንተነትን ተነትነዋለን እንግዲህ ኦኬ። አዎ አያይዛችሁ መመለስ ትችላላችሁ። በቀይ ባህር ጉዳይ ላይ ልክ እንደ ፋኖ እንደ ኦነግ እንደነገርኳችሁ ይሄ ምንም የተደበሰበሰ ነገር የለም። የፌዴራል መንግስቱ በውድም ሆነ በግዴታ የባህር በር እናገኛለን ብሏል። በኢሳያስ አፈወርቂ ደግሞ በሻዕቢያ መንግስት በኩል ደግሞ እንዴት ተደርጎ ይላሉ። ይሄን እንዴት ነው የምታዩት? የቀይ ባህር ወይም ደግሞ የባህር በር ያስፈልገናል ብለዋል ብልጽግናዎች። እሱን አያይዛችሁ መመለስ ትችላላችሁ። ዩናይትድ አማራ ምትለዋለ አማራ ይሰማል። ሚት ነው አይ ቲንክ ስራ ላይ ነው ይመስለኛል። ኦኬ ሚት ላይ ከሆነ ወደ ሶራ እንሄዳለን። በቃ እነዚህ ናቸው። ብዙ ማብዛት አያስፈልግም። ሶስት ዙር ካወራን ይበቃል። ጽድት ያለ ውይይት እናደርጋለን። እዚህ ጋር የሻዕቢያ ደጋፊ ካለ እስኪ አንድ ሰው አስላስገባላችሁ። የማውቃቸው የኤርትራ ልጆች ወይም ደግሞ የሻዕቢያ ደጋፊዎች የሉም። ቡናን እናስገባለን። በቃ ችግር የለውም። እሺ ጆን ማጀላን እስኪድ 8 ደቂቃ አለው ወንድሜ። ታንክ ዩ ቴዲ። በመጀመሪያ እኔ ፊድባክ ሰጥቼ ያው 8 ደቂቃ ስላለኝ በቂ ይሆናል የሚል እምነት አለኝ። ቴዲ ይሄን ያክል የጨለማ ዘመን እያየህ በቁጣ በብስጭት እንደዚህ መናገር በጣም አዝናለሁ። በመጀመሪያ ደረጃ በውድቀታችን ላይ በዛች ሀገር የመበታተን ሁኔታ ያለውን ነገር አትሊስት ያው ስህተት እንደመሆኑ እያስቀመጥክ ነበር። ኖርማሊ ስታርም አይቻለሁኝ። ግን አትሊስት በትግራይ ላይ የደረሰው ነገር ትላንትና ወይ ደግሞ ከ2 ዓመት በፊት የነበረው ዛሬ እየመሰከርክ ሳይ በጣም ነው ያዘንኩት። ትላንትና ያልተናገራችሁት ነገር ዛሬ እያወጣችሁት ሳይ በቃ እኔ አዘንኩ። ምክንያቱም ትላንት ለምን እንደዛ አላነሳችሁትም? ይሄን ሐሳብ ምን ማለት ነው? ፖለቲካሊ አልገባኝም። ምን ማለት ነው ቴዲ? ኦኬ ምን ማለት ነው ለሚለው ልመልስልህ ቴዲ። ምናልባት ግን ኢንተራፕት እያደረከኝ ስለሆነ በማከል ጊዜ ብጨምረኝ ደስ ይለኛል ቴዲ። ምክንያቱም ፋክት ነው ቴዲ። ዲፕሊ ከገባሁኝ በጣም ብዙ ነገር ሊፍረከረኩ ይችላሉ። ኦኬ ከጨመርክኝ ታይም ከጨመርክ ኦኬ አትዝለፈኛ፣ አትስደበኝ። በውስጥ ያለውን ነገር ሁሉ የመናገር መብት አለ። ይኸው ቁጭ ብያለሁ ፊት ለፊት፣ ችግር የለውም። ኦኬ ቴንክ ዩ ቴዲሻ። አሁን ሰዓቱ ስለሰጠኝ ነው እያወራ ያለሁት። ካልሰጠኝ ማውራት ገባብኝ በመሀል ድምጽ ይቆራረጣል። ኖርማል ያ ስልክ እየገባብኝ ስለሆነ ቴዲ ሶሪ። ኖርማሊ ስልክ እየደወሉበት ነው። አንድ ሴት ልጅ ላስገባ ወርዳለች። እቺ ልጅ በቃ ቴዲ በጣም ይቅርታ ቴዲ መጥቻለሁ። ቴዲ ሻይ መጥቻለሁ። ስልክ በጣም እየተደጋገመ እየገባብኝ ነበር። ኤኒዌይ ካሁኑ ልጀምርልህ። ፈርስት ኦፍ ኦል ቅድም ሲነሳ የነበረው ትክክል ባይሆንም የሻዕቢያ መንግስትና የአብይና የሻዕቢያ ሆነው የቲፒኤልኤፍን አጥቅተዋል፣ የትግራይን ጨፍጭፈዋል፣ የትግራይን ኃይል እናርጓል ስትል ነበር። ለምሳሌ በወቅቱ ግን የተነፈሰ አካል አልነበረም። ለምሳሌ እንደ ጆርናሊስት ዛሬ ሲሰማው ነው ያዝናለሁኝ። በቃ እኔ ይሰማኛል። አልገባኝ ትግራዋይ ባል አልገባኝ። ቲፒኤልኤፍ እና ማን ሆኖ ቆይ ሰዓትን ፖዝ አድርጌዋለሁ። ችግር የለውም። ብልጽግናና የኤርትራ መንግስት ሆነው ቲፒኤልኤፍ ላይ ያደረጉት እንዲህ አይነት ዘመቻ ከፍተው እንደነበረ ስትገልጽ ነበረ ቅድም። እኔ ሼም ሁላ ይዞኛል አሁን እንደዛ ባንተ እይታ እንኳን መግለጽ አልፈልግም ማለት ገባ። ምክንያቱም ዛሬ ልክ ነው እንጂ ልክ ነው፣ ግን ትላንትና አልተባለም ነው እያልኩ ያለሁት እኔ። ትላንት ያልተባለ ፖይንት ነው የተነሳ ያለው አሁን
which is ወገኔ እንግዲህ ቴዲ ለማታውቁ የዛሬ 8 እና 7 9 ዓመት ቪዲዮዎችን ማየት ነው። በዚህ ጉዳይ የሰጠው ኖ ቴዲ ሻዬ የ9 እና የ8 ዓመት ሳይሆን you see ቴዲ እኔ 9 ዓመትን ቪዲዮን አይደለም መማይ የ3 ዓመት ቪዲዮ ጦርነቱ የተካሄደ እያለ የተናገርኩትን ዓመትና የዛሬ 3 ዓመት የነበረው ህዝብ ላይ ድምጽ ይቆራርጣል። እዛ ላይ የነበረውን ሲቹዌሽን ድምጹን ልሰማው አልቻልኩም። ድምጹ ይቆራርጣል። እኔ የጦርነቱ ወቅት እኔ ነግሬያቸዋለሁ እኮ የማንንም ውለታ የለብኝም። ከማንንም ጋር ስብስብ አባል አይደለሁም። ማንንም ልትይዘኝ አትፈልግ፣ አትሞክር። ለህሊናዬ ነው የምኖረው። ይሰማል። ያንተ ታጋይ ነኝ አላልኩ። ለህሊናዬ ነው የምናገረው። ለህሊናዬ ግን ስናገር አጠፋ ልሳሳት እችላለሁ። የጦርነቱ ወቅት ቲፒኤልኤፍን የፌደራል መንግስትና የሻዕቢያ መንግስት ሆነ ሶሪ ቴዲ እንደወጉ ተናግሬያለሁ። በቪዲዮ አለ። ምን ችግር አለው? ያ እኔ ያልኩ ቴዲ እኔ የዛሬ 3 እና የዛሬ 4 ዓመት ሳይሆን ባይ ዘ ወይ ካንተ ጋር መከራከር ፈልጌ አይደለም ግን አዘ ኢትዮጵያውያን ስታወራ ስለነበረ እንደ ኢትዮጵያውያን እናውራ ስለተባባልን ነው እያወራን ያለነው። ቤልካረ ግን ኦኬ በዚህ ተሳስተናል። እንዴ ሻዕቢያን አምጥተህ አስጨፍጭፈህ ስታበቃ ዛሬ የሻዕቢያ አንቲ ሆነ ስትመጣ እኮ እኔ ሻዕቢያ ነኝ ብዬ ልመጣ ነው። ኦልሬዲ አም ደን አም ሻዕቢያ this time you know it already ገብቷል። ቅድም ገልጸው ነበር ኦልሬዲ it's done። እኔን የሚመለከተኝ ጥቂት ነገር እኔን የሚመለከተኝ አሁን የኔን እንትን ምንድነው? እኔ አልገባኝ ነገር እሱ ነው። ቴዲ አንተ ብቻ ሳትሆን የብዙዎቻችሁ ሐሳብ የነበረው አው ቴዲ እንደ ጆርናሊስት እኮ አይደለም ስታወራ የነበረው እንደ ብልጽግና ብስጭት ነው ስታወራ የነበረው። ምን አልኩኝ? ለምሳሌ አልገባኝም። ለምሳሌ ብርሃኑ ጁላ ዛሬ ነው የተሳሳተው እንዴ? ትናንትና የተሳሳተውን ሳታርም ሳትናገር ዛሬ የውድቀቱን ደረጃ አቃጥሎ እኮ ተባረቅኩ እኮ ኦልሬዲ። የአማራን ህዝብ ፋኖን እንዴት እንደዚህ ይላል? ሁሉም ጠላት ሰበሰበብን ብልጽግናዎች እንዴ! ኦልሬዲ እኮ ፖይንቱን አስቀመጥከው እኮ ቴዲ። ጆርናሊስት ከሆነ መች ነው የሰማው? አሁን አይደለም ቴዲ ሰምተሃል? ቴዲ በምላሽ ልስና ወደ ትንታኔ ነው ላዳምጥሽ። ወደ ትንታኔ እንዴ ጆን አልሰማሁም። አንድ ነገር ነው የተናገረ ሊሆን ይችላል። አልሰማሁም በለኝ እንጂ እኔ የፊልድ ማርሻሉን ንግግር እኔ መተንተን ራሱ ከጀመርኩኝ ኢታማዦር ሹም ወይም ደግሞ ፊልድ ማርሻል ከተባለበት ጊዜ ጀምሮ ራሱ ዩቲዩብ ላይ አለል ስናገር ስተነትን ነበር። እንዳጋጣሚ ምናልባት ስላልሰማ ሊሆን ይችላል። አልሰማችሁም እንዴ እናንተ? ኮሜንት ላይ አትመልሱም እንዴ? ምን ይዘጋችኋል? እኔ ስናገር የሰማችሁ ሰዎች ኮሜንት ላይ ታፕ አድርጉኝ፣ ጻፉ እንጂ። ስለዚህ ዛሬ አይደለም እኔ በተደጋጋሚ ብዙ ጊዜ ተናግሬያለሁ። እንደዛ ስል ግን እኔ የተሰማኝን የራሴን ትንታኔ ነው ማስቀምጠው። ለሱም ፌርነስ ለባላንጣዎቹም ፌርነስ እያልኩኝ ነው። ካልሰማችሁ ደግሞ ሄዱና የፊልድ ማርሻሉ ተምኒል ያለበትን ዩቲዩብ ላይ ሄዳችሁ አድምጡ። ያልተነተንኩበት ጊዜ የለም። እሺ ይሄን በዚህ እንግደልና ሰዓት ለመቆጠብ ያህል ወደ አንተ ልምጣ። አልሰማችሁም ማለት አላወራውም ማለት አይደለም። ወይም ካልሰማችሁ መሆን ያለበት ጥያቄያችሁ ለመሆኑ እንዲህ ተናግረህ ነበረ ምናልባት ካልሰማሁኝ እስኪ ልጠይቅህ ብዬ ነው የሚባለው። ደምድማችሁ ግን አልተናገርክም ካላችሁኝ ተናግሬያለሁ ስላችሁ ኦኬ ማለት አለባችሁ። በቃ የኔ ጥፋት ነው ማለት አለባችሁ። ስለዚህ ለጥያቄው ጆን የጦርነቱን ወቅት የራሴን ትንታኔ ተንትኛለሁ። የፌደራል መንግስቱና የሻዕቢያ መንግስት አንድ ላይ ሆነው ከቲፒኤልኤፍ ጋር እየተዋጉ ነው ብያለሁ። መጨረሻ ላይ ልጆቻችሁ የት ገቡ እያሉ ነው ብዬ የጌታቸው ረዳን ንግግር አስደምጫለሁ። የደብረጽዮንን፣ የኢሳያስ አፈወርቂን፣ የአብይ አህመድን፣ የፊልድ ማርሻሉን ሁሌ ነው የምናገረው። ሁሌ ያልተናገርኩበት ጊዜ የለም ለማለት ያህል ነው። እሺ ወደ ገደለው ወደ እንትኑ እንሂድና ሌሎቻችሁ የምትሉት ነገር ከሌለ ወደ ከጆን ልጀምር። የምትሉት ነገር አለ ሌሎቻችሁ ምናልባት የምትጨምሩት ነገር አለ ወይስ እንግባ ወደ ገደለው? አይ ቴዲ ቅድም አድ ለማድረግ ነው። ቅድም በተናገርከው ላይ የኢትዮጵያ ሕዝብ ምን ይላል መሬት ላይ ያለው ከቲፒኤልኤፍ ጋር መሰለፍና ወደ ስልጣን ሊመጣ ፍቃደኛ ነው ይላልከው እና እሱ ላይ አድ እንድታረግ ነው። አሁን ያለው የብልጽግና ስሜትስ ምን ይመስላል የኢትዮጵያ ሕዝብ የሚለውን እዛ ላይ አድ አድርገህ በመለሱ እንችላለን።
ችግር የለውም። እሱም በአረፍተ ነገርሽ እንትን ብለሽ ታወሪያለሽ፣ ችግር የለውም። ኦኬ ጆን ወደ አንተ ልምጣ። 8 ደቂቃ አለ። ከአዲስ ነው የምጀምርልህ። ከ47 ነው ከ55 ሲል ታቆማለህ። ኦኬ ወደ ሀሳብ እንግባ ከተባለ እንግዲህ የኢትዮጵያ መንግስት ቅድም እኔም እንደ ሀሳብ እንደ መንደርደሪያ ያደረኩት ፖይንት ነበረ። የኢትዮጵያ መንግስት አንደኛ ነገር ትላንትና ምናልባትም ለማስታወስ ያክል ቴዲም እነ ታምራት ገለታ የተናገሩት ንግግር ነበረ። የሻዕቢያና የትግራይን ሻዕቢያን ይዘህ ወያኔ መምታት፣ ከዛ በኋላ ወያኔ ከመታ በኋላ የብዙ ዘመናት ቂም ስላላቸው ሻዕቢያን ይዘህ ወያኔ መምታት፣ ወያኔ ከመታ በኋላ ወያኔዎችን በእኛ ስር በማድረግ አጌንስት ቂም ስላላቸው ሻዕቢያን መምታት የሚል ስትራቴጂ እንደነበረ በአብይ አህመድ ስትራቴጂ እሱ ተመቷል። ኦልሬዲ ሻዕቢያና ወያኔ አንድ ሆኗል። ኦልሬዲ ይዝዳል። ለዚህ ምልክቱ ቀይ ባህር የጠየቀበት ምክንያት ቴዲ እንደ አንድ ኢትዮጵያዊ እንደ አንድ ዜጋ ሳይ ሜቢ ከሱ ጋር ተያይዞ አሁን ካነሳቸው አሁን ሲናገራቸው የነበሩ የብስጭት ንግግር ኢቭን ቴዲም ተበሳጨበታል ብዬ። ቆይ ሻዕቢያና ወያኔ አንድ ሆነዋል ነው ያልከኝ? እንደዛ ስትሰማው ወይስ ጆሮዬ ነው? ስልኩ ይቆራረጣል እባካችሁ። ኦኬ እንዲህ የሆነማ ምንም የተሟላ አረፍተ ነገር ልናደምጥ አንችልም ወይ? አንደኛውን ስልክን ኤርፕሌን ሞድ ላይ አድርገውና እንትን ተላለ። እሺ ወደ ዩናይትድ አማራ እንሂድ ካለን ጊዜ አንፃር አለ። ጆን ስልክ ይቆራረጣል፣ እንዴት ነው ልናወራ አንችልም በዚህ አይነት ሁኔታ? ኦኬ ቴዲ አሁን መጣው አለው መታል፣ ግን ድጋሚ ይቆራረጣል። አንድ ሰው አስቀድምና ተመልሼ ልግባ። እኔ እዚሁ ልቆይና ማለት ልቀጥል። እንደዛ ቢሆን ይሻለኛል። ስልክ ላውራ ትንሽ አስቸኳይ ስለሆነ ለዛ። ኦኬ እሺ ወደ ዩናይትድ አማራ ከምን እሺ ቴዲ አመሰግናለሁ እድሉን ስለሰጠኝ። ያው እድሉን ስለምሰጠኝ ሁሌም በጣም ነው የማመሰግነው፣ ሀሳባችን ለመግለጽ እንድንችል ስላደረግ። እኔ አሁንም ቢሆን በዚህ ሰሞን በታየው በብርሃኑ ጁላ ንግግር ምንድነው የታያችሁ፣ ምን ማለትስ ነው የሚል ነገር ነው እንግዲህ የተነሳው። እኔ ብርሃኑ ጁላ ቅድም አንተም ብለዋል፣ ፖለቲከኛ አይደለም ወታደርም አይደለም፣ ሹመኛ ነው ብርሃኑ ጁላ። ሹመኛ እንግዲህ ሰዎች ታውቃላችሁ ብዬ አስባለሁ። ብድግ አድርጎ አንድ ቦታ ላይ የሚቀመጥ ሹመኛ ነው እንጂ በወታደራዊ አቅሙ እዛ የደረሰ ሰው አይደለም፣ ወይም በፖለቲካ አቅሙ እዛ የደረሰ ሰው አይደለም። ኋላ ታሪኩም ሲታይ ያው ሁሌ እዚህ ቤት የማነሳው ነው። አንድ ምርኮኛ በታሪክ ታይቶ ተሰምቶ አይታወቅም። የሀገሪቱ ኤታማዦር ሹም የሚሆንበት ወይም ደግሞ ማርሻል ፊልድ ተብሎ የሚሰየምበት ታሪክ ኢትዮጵያ ነው መጀመሪያ ሆነው ብዬ አስባለሁ። አንድ ግን የታየኝ ነገር አለ። አጎቱ መንግስቱ ኃይለማርያም እድሜም ስለገፋ አሁን የተከራየሁት የሰራሁት ቤት ሰፋ ስላለ መከራየት ትችላላችሁ ብሎ ስልክ የደወለላቸው ይመስለኛል ነብራኑ ለአብይ አህመድ። ምክንያቱም ሌላ ቦታ መጠለል የሚችሉበት ጊዜ የለም። አሁን መንግስቱ ኃይለማርያም ሊተካቸው ፈልጓል ብዬ አስባለሁ፣ ወደዛ እንዲመጡ። አሁን ያለው ጭንቀት፣ አሁን ያለው ውጥረት በግልጽ ከፊታቸው የሚታይ ከስራቸው የሚታይ በድርጊታቸው የሚገለጹ ሆኗል። የብልጽግና የሚባለው ስርዓት እየፈረሰ እንዳለ ማሳያ ነው። የሀገሪቱ ተቋም የተባለው መከላከያ ተብሎ ኢትዮጵያዊ በስም መከላከያ የኔ ነው ብሎ የሚያስበው ተቋም ፈራርሷል። እንደምታዩት አሁን በቅርብ ጊዜ በዚህ ወር ውስጥ እንኳን
በአማራ ፋኖ በተደረገው ውጊያ ምን ያህል እንደተጎዱ ምን ያህል እንደፈረሰ ሰራዊቱ ማሳያ ይሆናል ያስባል። ይሄ ሰራዊት ነው እንግዲህ ከጎረቤት ሀገር ጋራ ጦርነት አካሄዳለሁ ወይም ደግሞ የባህር ወደብ አመጣለሁ የሚለው ማሳያ ነው። ፋኖችን ቅድም አንተ እንዳልከው ተዳክማችኋል፣ አከርካሪያችሁ መተናችኋል ከተባለ ምንም ሌላ ፕሮፓጋንዳ ያስፈልገውም እኮ የሰፊው አማራ ህዝብ ወደ ስራ ግባ እንደዚህ ያርግ ወዘተ ማለት የነበረበት የልማት ወሬ ነበር ማውራት የነበረበት። ለምን የጭንቀት ወሬ ያወራል? ስለዚህ ምን ያህል የአማራ ፋኖ እንዳደገና ምን ያህል ወገባቸውን ራሳቸውን እየሰበራቸው እንዳለ ማሳያ ነው። ራሳቸው የሚናገሩት ነው። እኛ ብዙ ማውራት አይጠበቅብንም እያስባለሁ በተግባር የሚታይ ነገር ስለሆነ ይሄንን ነው አንዱ በደንብ አድርገን ማየት ያለብን። አሁን ራሱ እዚህ የሚነገሩ ነገሮች አሉ። ወንድሜ ምናልባት እንግዲህ ስልክን በተደጋጋሚ ስለተደወለበት አረፍተ ነገሮች ሁሉ ተበታትነውበታል። ከሁለት ዓመት በፊት ኢትዮጵያኖች የሆናችሁ ሰዎች ስለ ትግራይ ህዝብ መጎዳት አልተናገራችሁም። ዛሬ ሻዕቢያን ጋብዛችሁ አስጨፍጭፋችሁናል። ዛሬ ላይ ደግሞ ሆናችሁ ስለ ሻዕቢያ ታወራላችሁ። አሁን ደግሞ ከሻዕቢያ ጋር ነን ይላል። ከሁለት ዓመት በፊት ራሱ ኢትዮጵያ አይደለም ሲል ነበር። ከሁለት ዓመት በፊት ኢትዮጵያ አይደለም ሲል የነበረ ሰው ዛሬ ኢትዮጵያዊ ከሆነ የራሱን ስህተት ነው መፈለግ ያለበት እንጂ ሰዎች ስለኔ ችግር ስለኔ አልጮሃችሁም ብሎ መናገር የሚቻል አይመስልም። ሁልጊዜ ማሰብ ያለብን ያን ነው። እኔ ራስ አውልቅ የምጥለው ሲመችህ የምታነሳው ሲከፋ የምጥለው ኢትዮጵያዊነት ይዘ አሁን ማንን ነው መውቀስ የሚቻለው? ዛሬ አሁን ደግሞ በግልጽ እዚህ ጋር መጥቶ ከሻዕቢያ ጋር አንድ ሆነናል። በአንድ በኩል ሻዕቢያ ጨፍጭፎናል፣ ጠርታችሁ አስጨፍጭፋችሁናል። አሁን ደግሞ አንድ ሆነናል ይሉናል። ይሄንን ማጥራት የራሰ ፖለቲካ ማለት በተወሰነ ደረጃ እንኳን የሆነ ሃይድ የምታረገው ነገር አለ። ዝም ብለህ የምታወራውም አይደለም። እንደፈለክ አንስተህ እንደፈለክ የምጥለው ነገር መሆን የለበትም። ይሄን ስርዓት ለማስወገድ የፈለገ ነገር ማድረግ እንችላለን ቢል አንድ ሰው በቂ ነው። ቢኮዝ የደረሰበትን ግፍና በደል የሚያቀሰው ከዚህ ስርዓት ጋራ ሳጣ ገባ ውስጥ አይደለም የሚገባው። ይሄን ስርዓት የሚጥልበትም ባይ ኤኒ ሚንስ ይረባረባል። ባይ ኤኒ ሚንስ ሶስቱን እንዴት አድርገን ነው መታየት ያለበት? አሁን ያለው ይሄ ጽምዶ ወዘተ የሚባለውን ነገር እኔ እዛ ውስጥ መግባት አልችልም። የማውቀው ነገርም ስለሌለ እኔም ማስቡ እንደ አንድ የአማራ ተወላጅ የፋኖ ደጋፊ ፋኖ ይሄን ስርዓት ለማስወገድ የሚሄድበትን መንገድ ማጠናከርና የዚህን ስርዓት ደካማ ጎንና ጠንካራ ጎኖች ለይቶ ማየት ማቅረብ ትግሌን በዛ ልክ ማጠናከር ነው። ሌላ የኢትዮጵያ ሕዝብ ደግሞ ቀጣይነት የጋራ ጥቅም ስላለን በሀገር ደረጃ በኢትዮጵያዊነት የጋራ ጥቅም ስላለን ስለ አብረን መኖሩ የሚያዋጣን መሆኑን ብዙ ኢትዮጵያዊ ስለተረዳው አሁን የራሱን የቤት ስራ እንዲሰራ ማድረግ ነው። የአማራ ሕዝብ ትግል የፋኖ ትግል ኢትዮጵያን የሚያፈርስ እንዳልሆነ ሁሉም እንዲገነዘብ ማድረግ ነው። በተወሰነ ደረጃ ያለው ነው። እኔ አሁን እና አብይ አህመድ አንድ መሪ የሀገር መሪ በየትኛውም ታምር ሀገር ትፍረስ አይልም። በየትኛውም ታምር ሂዱ ተገንጠሉ አይልም። መሪ ነኝ ብሎ የሚያስብ አካል ነው። ዝም ብላችሁ የፈለገ ዲክታተር ቢሆን የፈለገ አስቸጋሪ መንግስት ቢሆን ሂዱ ተገንጠሉ አይልም። ሀገር እንዲፈርስ አይፈልም። አሁን ይሄ የሚያሳየን ምንድነው? የኦሮሞ ብልጽግና ራሱን አዘጋጅቷል። ምክንያቱም የሚፈልገው አሁን የሚነሳው ጦርነት አሁን የሚገባበት ጦርነት እኔ ጦርነት ይነሳል ብዬ ስለማላምን ቴዲ እንደምታውቀው ሚት አድርገው ጋዜጠኛ ድምፅ ስለሚያሰማ ጦርነት አብይ አህመድ ያካሂዳል ብዬ ስለማላምን ካካሄደው ደግሞ የመጨረሻ ግብዓተ መሬት የሚገባበት ነው ብዬ ስለማምን በተወሰነ ደረጃ ይሄ ስርዓት ራሱን የሚያታልበትና ራሱን የሚያቆይበትን ምክንያቶችን እየፈለገና እየሰራ እንዳለ ይታየኛል። ከዛ ውጭ ግን የቤት ስራቸውን ሰርተናል ብለው ራሳቸው እንግዲህ ሀገር ለማፍረስና ለመበታተን እንዳያደርጉ አንዴ ቃል እሺ ተቃዋሚዎችን አጥፍተናል ይላሉ፣ ፋኖን አዳክመናል ይላሉ፣ ኦነግን አዳክመናል ይላሉ። ስለዚህ ካዳከሙ ምንድነው ችግራችሁ ተብሎ የሚጠይቃቸው ሰው ይኖራል። ይሄንን ሁሉ ከበር ለማድረግ ግን ራሳቸው የቤት ስራቸውን ሰርተው መገንጠል እንደሚፈልጉ በቀጥታ በብርሃኑ ጁላ ነው አብይ አህመድ የተናገረ። ብርሃኑ ጁላ ነው ተናገር ብሎ ያስናገረው፣ ምክንያቱም እንደፈለገ የሚናገር እሱ ስለሆነ። ስለዚህ ትግራይም ተገንጠል ብለን ታንክን አምጣና ተገንጠል ካልከው
እነሱ ሬዲ ናቸው ለመገንጠል፣ ሀገርን ለማፍረስ ዝግጁ ናቸው ማለት ነው። እየተሰራ ያለው እኔ በዚህ ነው የማስበውና የነኚህ ሰዎች የሀገር መሪነት ሲለካ ሀገርን፣ ህዝብን ከዚህ በፊት አዳነች አቤቤ ብለዋለች፣ ሂዱ ተገንጠሉ ብላለች። የትግራይን ህዝብ ሂዱ ተገንጠሉ ነው ያለቻቸው። ህገ መንግስቱን እናንተ ላይ ሰራችሁ፣ በዛ መሰረት ነው ትችላላችሁ ነው ያሉት። እሱም አሁን ደግሞ የደገመው ሰውዬ ታንኩንና መድፉን አንጡና ሂዱ ተገንጠሉ ነው ያለው። ዳት ሚንስ እነኚህ ሰዎች ሀገርን አፈራርሰው ሀገር የመሆን ፍላጎታቸውን እውን ማድረግ እያሰቡ ነው እንጂ አንድ መሪ ሀገርን የመራ መሪ እንዲህ ብሎ ሊናገር አይችልምና እኔ ምልክቱ የዚህ ስርዓት መፍረስ ነው። ምልክቱ ይሄ ስርዓት እየደከመ እየወደቀ መኖሩን ማሳያ ነው ያስባለሁ። ሁለተኛ ኢትዮጵያኖቹ ተዘጋጁ፣ ጣጣው እየመጣብን ነው ያስባለሁና ቴንክ ዩ በኋላ ላይ ቴንክ ዩ። በንግግሮቻችሁ እኔ አንድ ነገር እንድትነኩልኝ የምፈልገው አሁን አድበስብሶ በማለፍ ነው ያላምንም። 4 ኪሎ ከገባን በኋላ ነው እሱ የሚያስቸኩል ነገር የለም። አንድ ነገር ማወቅ ያለባችሁ ኢትዮጵያን ህዝብ ለማስተዳደር ነው የምትመጡት። ስትመጡ አላንስ ፈጠረን ስትሉ አላንሱ እንዴት ያለ እንደሆነ ራሱ ለህዝቡ ማስረዳት ግዴታ አለብህ። ሚስጥር አድርገህ የምትይዘው የሚስትህን ወይ የባልሽን ጉዳይ ነው። ሀገር ነው ልታስተዳድር የምትመጣው። ሱዳን የፈራረሰችው ጠንካራ የሆነ ፕሪንሲፕል ስለሌላቸው ነው። ወይም ፕሪንሲፕላቸው ታክቲካል አላንስ ነው የፈጠሩት። የሱዳንን መንግስት የፌደራል መንግስቱን እናስወግድ፣ ከዛ በኋላ ኢትስ ብለው የሰማይና የምድር ያለ ልዩነት ያላቸው ሁለት ኃይሎች የራፒድ ሰፖርት ፎርስ ግሩፕ እና የፈጥኖ የሳፉ የሱዳን አርሚ ፎርስ ጀነራል አልቡርሃን እና ሐምዳል ደጋሎ ሐምቲቲ ዝም ብለው ቨርባሊ ተስማሙ። በቃላት ነው አላንስ የፈጠሩት። አልበሽርን ከስልጣን ካስወገዱ በኋላ የራፒድ ሰፖርት ፎርሱና የሱዳን አርሚ ፎርሱ ሱዳን ዋና ከተማ ካርቱም ላይ ነው የተታኮሱት። ምክንያቱም አንድ የሚያደርጋቸው ፕሪንሲፕል የላቸውም። አንድ የሚያደርጋቸው የመርህ ግንኙነት አይደለም። መጀመሪያ ፍንትው ያለ ነገር ሊኖርህ ይገባል። ይሄ በይሉንታ በምን አገባህ እንደዚህ የሚባል ነገር የለም። ማይ ፍሬንድ ልታስተዳድረኝ ሀገሬ ልትገዛ ነው የምትመጣው። ሻዕቢያና ቲፒኤልኤፍ አንድ ነኝ ስትለኝ አንድ የሆናችሁት በምንድን ነው? ለትግራይ ህዝብ መናገር አለበት። ትላንትና ሻዕቢያ ዘርፎናል፣ ደፍሮናል፣ እንዲህ አድርጎናል፣ በድሎናል፣ ታሪካዊ ጠላታችን ነው ብለህ ለትግራይ ህዝብ ተናግረህ ስታበቃ ዛሬ በምን መርህ ነው አንድ ላይ የሆንከው? ወይስ የፌደራል መንግስትን ካስወገድክ በኋላ አዲስ አበባ ላይ ልትታኮስ ነው? የአዲስ አበባ ህዝብ ያንተን መታኮስ ሊሸከም አይችልም። የኢትዮጵያ ህዝብ ከፈለክ እዛው ቁጥቋጦ ውስጥ እያለ መታኮስ ትችላለህ። ጨርስ ጉዳይን። ግን አላንስ ፈጥረናል ካልክ ደግሞ ፍንትው ያለ በዚህ ጉዳይ ላይ ተስማምተናል፣ በዚህ ጉዳይ ላይ ይቅርታ ተባብለናል ማለት አንድ ነገር ነው። ሁለተኛ በፌደራል መንግስት በኩልም ያላችሁ ሰዎች ፋኖን አሸንፈናል፣ አከርካሪ ሰብረናል፣ ክንፋቸውን በጣጥሰናል ስትል ድጋሚ ለምን መለመን አስፈለገ? የሰላም ደጅ ይሻላል፣ ኑ እየመጣችሁ ያላችሁ እጃችንን ዘርግተን እንቀበላችኋለን ማለትስ ምን አመጣው? ሁለተኛ ለኦነግስ ተመሳሳይ ነገር ስትነግሩን የነበረው ነገር ምን ነበር? አከርካሪያቸው ተሰብሯል፣ ምንም ማድረግ የማይችሉበት ደረጃ ላይ ደርሰዋል ስትሉን ነበር። በተደጋጋሚ ቴሌግራም ላይ መስፈላችሁ ያን ነበር። የማዳግም እርምጃ ተወስዶባቸዋል ይባልና ጠዋት 120 የመንግስት ሰራተኞች ታፈኑ የሚል ዜና ትሰማላችሁ። እንደገና ጠዋት አከርካሪው ወይም ደግሞ የማዳግም እርምጃ ተወሰደባቸው ይባልና ከሰዓት ላይ ኦነግ ላይ የማዳግም እርምጃ ለመውሰድ ዘመቻ ጀምረናል ትባላላችሁ። ምንድነው እየሆነ ያለው ነገርና ይሄን ጉዳይ አድበስብሳችሁ ሳይሆን ፍንትው አድርጋችሁ መናገር አለባችሁ ለማለት ያለው የኢትዮጵያ ሕዝብ መሬት ላይ እየሆነ ያለውን ነገር የማወቅ መብት አለው። እናንተ ደግሞ ፖለቲከኞች የመናገር ግዴታ አለባችሁ። በዛው ነው የምናወራውና ቅድም ጆን ስልክ ስለተቋረጠበት ነው ጆን የተናገረውን ንግግር ዩናይትድ አማራ በመሃል ነክቶታልና እሱን እንድትመልስ ስለፈለኩኝ ነው። ስልክ አሁን ከተቋረጠበት ከዩናይትድ አማራ ቀጥሎ ቀጥታ ወደ ሶራ ነው የሚሄደው። ከዛ ወደ ማህሪ እንሄዳለን። ሁለተኛ የመጨረሻው ማን ያሸንፋል በዚህ ጦርነት? የማን መጨረሻ ይሆናል? እሱ ራሱ መመለስ አለበት። የብልጽግና በአብይ አህመድ በጠቅላይ ሚኒስትር አብይ አህመድ የሚመራው ብልጽግና መጨረሻው ይሆናል ወይስ በተቃራኒ ያሉት ኢሳያስ አፈወርቂ እነ ደብረጽዮን ገብረሚካኤል መጨረሻቸው ይሆናል? የማን ግብዓተ መሬት ይፈጸማል? ወደ ገደለው ይሄ መናገር አለባችሁ። እሺ
ሶራ 7 ደቂቃ አለ ወንድሜ። እሺ አመሰግናለሁ። ሰላም ብያለሁ ሁላችሁንም። እሺ ከብርሃኑ ጁላ ንግግር ተናገረ ምናምን የተባለው ነገር ላይ እናወራና አሁን እሱ ላይ ለመናገር ያክል ያው ጀስት ብርሃኑ ጁላ ቀጥታ የሚናገሩ ሰውና ፊት ለፊት ነገሮችን የሚገልጹ ሰው ናቸው ስሜታቸውን እና አንደኛ ምክር ነው የሰጡት፣ ሁለተኛ ማስጠንቀቂያ ነው፣ ሁለተኛው ደግሞ አቅጣጫ ነው የሰጧቸው። ማን በትግራይ ጉዳይ ተናገሩ በተባለው ጉዳይ ላይ አሁን የትግራይ አሁን የምናወራው ስለ ፓርቲው ነው፣ ስለ ህወሓት ነው። ህወሓት የሚያደርገው ነገር አንደኛ የፌዴራል መንግስትን ህግ እና ስርዓት አላከብርም ብሎ በራሱ መንገድ ብዙ የሚያደርጋቸው ነገሮች አሉ። ሁለተኛ ደረጃ ከውጪ ኃይላት ጋር የተለያዩ አይነት ግንኙነቶችን ያለ ፌዴራል መንግስቱ ፈቃድ እያደረገ ነው። እንደገና ደግሞ የመገንጠል ጉዳይ ተባለው ልክ እነዚህ ጉዳዮች አሁን ለምሳሌ የፊልድ ማርሻሉ ንግግር እንደሚናገረው ከሆነ ታንክም አየር መቃወሚያም ይዛችሁ ክልል መሆን አትችሉም ነው ጨዋታው። እነዛን መሳሪያዎች ይዘ በፌዴራል መንግስቱ ስር አልሆነም ለፌዴራል መንግስቱ አልሰጥም አልመልስም ብለ ነገሮችን እንደ ራስን እንደ አክት እንደ መንግስት እና እንደ ሀገር እያደረግ ነገሮችን ማስቀጠል አይቻልም። ትግስታችን አጥቷል። እዛ ጋር ደቂቃን ፖዝ ላድርገውና ፊልድ ማርሻሉ ከ2 ወር ነው ከ3 ወር በፊት እኔ እንኳን ሳስደምጣችሁ ነበር ዲዲአሩን አስመልክተው በተናገሩት ንግግር የቲፒኤልኤፍ ሰዎች ከባባድ መሳሪያዎችን አስረክበዋል ብለዋል እኮ ቃል በቃል አላሉ ማለት ነው። እውነት ነው። እና አሁን መሰረቴ ነው አስረክቡ የምትሏቸው መሰረቴ አሁን ለምሳሌ ከዚህ በፊትም አንድ የጊዜ አስተዳደሩ ባለስልጣንም ታንክ ቆፍረዋል ምናምን ነገር የሚል ነገሮች ሲያወሩ ሰምተናል። ከዚህ በፊትም ማለት ነው። ይሄንን መረጃ መንግስት አለው። መንግስት መረጃው የለውም ብሎ ማሰብ በጣም ከባድ ነው። መንግስት መረጃው አለው እኮ ግን ያለውን የዲዲአር ስራ የፕሪቶሪያ ስምምነትና የሰላም ሂደቱን ከማደናቀፍ በሚል በትግስት ያያቸው ይመስለኛል። መንግስት ይሄ ሁሉ ኢንፎርሜሽን ሳይኖረው መሳሪያ እንደደበቁ ምን አይነት እርምጃ እየወሰዱ እንደሆነ እኮ ሳያቀርቱ አይደለም። ግን ላለው የሰላም ሂደትና የፕሪቶሪያ ስምምነትን በስሙዝሊ ለማስኬድ ባለው መንገድ ላይ ነው እንደዛ የተደረገው። ግን አሁን ለምሳሌ መገንጠል የሚለው ሀሳብ ብርሃኑ ጁላ ከመሬት ፈጥሮ የተናገረው ነገር እኮ አይደለም። ህገ መንግስቱ ላይ ቁጭ ያለ ነገር እኮ ከዚህ የአንደኛ የህዝብን ሀገር ህግ አላከብርም፣ በዚህ ሀገር ህግ አልተዳደርም፣ በፌዴራል መንግስቱ ስር አልገዛም እያልክ ሰው ታዲያ ምንድን ነው የሚሆነው? ህግ ማስከበር ነው አንዱ አማራጭ አይደል? ጦርነት ከሚፈጠር አንደኛ እንደዚህ አይነት ህዝብ ከሚሆን በዲሞክራሲያዊ መንገድ ነገሮችን መፍታት ይቻላል እኮ። ይሄ እኮ አማራጭ ነው። የትግራይ ህዝብ ይፈልጋል አይፈልግም ጥያቄው ሌላ ነው። ህወሓት ግን እንደዚህ አይነት ሐሳብና አካሄድ ካለው በእነዚህ አይነት መንገዶች መቅረብ ትችላላችሁ። ወደዚህ አይነት ጦርነት ውስጥ መግባት አያስፈልግም። ሰውን መስዋዕት ማድረግ እኮ አይጠበቅብንም እኮ። ታንክም ይዘህ ከፌዴራል መንግስት ውጪ እና ብዙ አይነት ነገሮችን እያደረግ ክልል ሆነ መቀመጥ አትችልም ነው። ህዝቡ ይፍረድ፣ በቃ ይወስን። ሪፍረንደም መሆን ካለበት ህዝቡ ድምፁን ያሰማ። የህዝቡ ስሜት ነው ብዬ አላምንም። ግን እነሱ ሀገር ለመወቀን ተሌት እየሰሩ አይደል እንዴ? ልክ ከፌዴራል መንግስቱ ወይም ከእንደዚህ አይነት ነገሮች እንደዚህ ማድረግም ሐሳብ ካላችሁ እንደዚህ አይነት መንገድም አለ ሲባል ለምንድን ነው ሌላ ነገር የሚመስለው? ይሄ ልክ ነው ብዬ አላምንም በግሌ። ሱራ ደቂቃን ፖዝ ላድርገው። እኔ አድበስብሰን አንለፈው ፕሊዝ። እኔ ከኔ ጋር አብራችሁ የቆያችሁ ሰዎች እኔ የምናገረው ንግግር በደንብ ታደምጡ የነበራችሁ ሰዎች የምናገረው ንግግር ምንም ወለፍ ዘለብ የማይል እንደሆነ ትረዳላችሁ። እስከ ዛሬ ስናገር የነበረው አንድ ነገር አለ። ዛሬ 3 ዓመትም 2 ዓመትም 4 ዓመትም ከጌታቸው ረዳ ጀምሮ 270 ሺህ ትጥቅ ያልፈታ ሰራዊት አለን ብሎ የተናገሩትን አስደምጫችሁ ነበር። እንደውም አንዴ ክርክር አድርጌ ነበር ከአንድ ከቲፒኤልኤፍ ደጋፊ ጋር። ሁለተኛ ፋኖ ወደ ትጥቅ ትግል የገባበት እኮ ዋነኛ ምክንያቱ ከፕሪቶሪያው ስምምነት በኋላ አውቶማቲካሊ አማራ ክልል ሄደ ትጥቅ ፍቱ አልካቸው። ትጥቅ ፍቱ ስትላቸው ኤሊቶቻቸው ወይም ደግሞ ፖለቲከኞቻቸው ምንድን ነው ያሉት? እንዴ አንደኛ እዚህ ጋር ያልተፈታ ችግር አለብን፣ የግዛት ይገባኛል ጥያቄ አለ። ሁለተኛ በየአካባቢው መግባትና መውጣታችን ወይም ደግሞ ደህንነታችን ይተጠበቃ አይደለም። ከምንም ነገር በላይ እዚህ ጋር ጎረቤታችን ወይም የቲፒኤልኤፍ ሰዎች ታንክ ድረስ ታጥቀው ባለበት ሁኔታ ላይ እኛን መታችሁ ቆመጠበቀኝ ፍቱ፣ ቆመጠበቀኝ ያዛችሁትን ክላሽ ፍቱ ስትሉን ፌር አይደለም ብሎ ነው ክርክር የጀመሩት። በነገራችን ላይ
ተርኒንግ ፖይንቱን ዋና ሜን ኮዙ ነው እያልኳችሁ አይደለም። ኢሚዲየት ኮዙ ግን ትጥቅ ፍቱ አትፍቱት በሚባሉበት ሰዓት ያቀርበው የነበረው መከራከሪያ ቲፒኤልኤፎች አልፈቱም ከባባድ መሳሪያ ታጥቀዋል ነበር እያሉ የነበሩት። የዛን ጊዜ የብልጽግና ሰዎች ትሉ የነበረው ውሸታችሁን ነው ትሉ ነበር። ስለዚህ አሁን ላይ ፋኖ ትጥቅ አንስተው የፌደራል መንግስቱን ለመዋጋታቸው ትክክል ናቸው እያልክ ነው ማለት ነው? ነው እንደዛ አይደል? ለምሳሌ ትጥቅ አልፈታም ቢዲአር አልተፈጸመም ብሎ ካመነ የአማራ ፋኖ ያንን እኮ የትጥቅና ትጥቅ አለመፍታቱንና ያንን ሀገሪቷን የመከላከል መብትና አቅም ያለው እኮ የፌደራል መንግስት ነው። የአማራ ክልል ታጣቂ ኃይል አይደለም ያንን ችግር የሚፈታው። ለምሳሌ የወሰን ማስከበር ጥያቄ ችግር አለብን፣ የግዛት የማስመለስ ችግር አለብን ተብሎ ያንን የወሰን ማስመለስና ለምሳሌ የወልቃይት ጉዳይን የፌደራል መንግስቱ አይደል ከዛ አካባቢ አካላት ካልሆኑ እየፈቱ ያለው ያ ነገር ተፈጽሟል። አማራ ክልል ወረራ ተፈጽሟል። ከዛ በኋላ የፌደራል መንግስቱ እኮ ይህን ስራ የመስራት ግዴታ አለበት። ያን ዋናው ፖይንቱ ምንድነው? የፌደራል መንግስት ነው እዚህ ሀገር ላይ በአማራ ክልልና በትግራይ ብሔራዊ ክልላዊ መንግስት መካከል የግዛት ወይም የወሰን ይገባኛል ጥያቄ አለ አይደል? አለ እንተባለ ለመጣው እቺ የፌዴሬሽን ምክር ቤት መፍታት